ሰላማችሁ በክርስቶስ ይብዛልኝ። በመላው ዓለም ላይ ሆናችሁ የምትከታተሉኝ ኢትዮጵያውያንና ኤርትራውያን እንደምን አላችሁልኝ? ታናሽ ወንድማችሁ በፈቃዱ ነኝ። እግዚአብሔር ይመስገን። ዛሬ አንድ ነገር ልላችሁ ነው ወደ እናንተ የመጣሁት። እግዚአብሔር በሚያውቀው በጣም እንደምታውቁት ብዙ የመዋረድ በጣም ብዙ የመገፋት ብዙ ዝቅ የማለት ብዙ ፈተናዎች በህይወቴ ያልፈዋል። ከኔም ከናንተም የተሰወረ አይደለም። እሱ እህቶቼም ወንድሞቼም ሁሉም ነገር እግዚአብሔር ሲያደርግ ለመልካም ነው። ክብርና ምስጋና ለስሙ ይሁን። ግን አንድ ነገር ዛሬ ልላችሁ ፈልጋለሁ። ለኔ ዝማሬ ማለት ቋንቋዬ ነው፣ ማወራበት እግዚአብሔር አምላኬን ማናገርበት፣ ብቸኝነቴን ምረሳበት፣ ማጣቴን ምረሳበት፣ ረሃቤን ምረሳበት፣ ጥማቴን ምረሳበት፣ የእናቴ አባቴ ወዳጅ ናፍቆቴን ምረሳበት ምን ልበላችሁ ለኔ መጽናኛዬ ነው። በጣም ብዙ ሰዎች በቲክታክ ፕላትፎርም ሳገለግል እየተከፈለህ ነው አለበለዚያማ በነፃ እንደዚህ እለት እለት ሳታቋርጥ 2 አመት ሙሉ አታገለግልም አትዘምርም መታገለግለው የሚከፈልህ ገንዘብ የት ነው እያሉ ይጠይቁኛል። እንደዛ ቢሉ ማይፈረድባቸው እውነት ለመናገር ቢሞላኝም ባይሞላልኝም አንድ ቀን ቸገረኝ ብዬ ወጥቼ አላቅም። አንድ ቀን ራበኝ ብዬ ወጥቼ አላቅም። እየራበኝ ሆዴ እየተቃጠለ እየጠማኝ በሚያቃጥል በሚያፍገመግም በዚሁ በዱባይ ሙቀት ላይ ሆኜ በሙቀት ላቤ ጠፍ እያለ የምዘምረው ራቤን ለመርሳት እንደሆነ ማንም አያውቅም። ጥርሴ ፈገግ ይላል፣ ማንም ግን የውስጤን ህመም አያውቀውም። እያንዳንዱ የምሰራቸውን የዝማሬ ቪዲዮዎችን ብቻዬን በጠራራ ፀሐይ አሁን ራሱ ቪዲዮ ክሊፕ የምሰራው ይኸው እዚህ ጋር ኦፕሬት እያደረኩ ካሜራ እዛ አስቀምጬ ብቻዬን 2 አመት ሙሉ የድንግል ማርያም ልጅ ኢየሱስ ክርስቶስ ከኔ ጋር ስላለ እሱ ብርታቴ ሆኖ ይሄን ሁሉ እየሰራ ያለው እና ለምን አልተውም? ለምን አይቀርብኝ? አይከፈለኝም። የሚከፈለኝ አንድም ዱዴ የለም። ብተውስ ይሄን ዝማሬ ብተውስ ይሄን አገልግሎት ዓለም እኮ ትሻላለች። በዘፍንላት ለዓለም ይሻላል እንድል በጣም ብዙዎቹ ፈተና ሆኖብኝ ነበር። በጣም ብዙዎቹ አገልግሎቴን እንደ ዘፈን ቆጥረው ዘፋኝ በሚከበርበት በዚህ ዘመን በብቸኝነትና በመከራ ሁሌም የውስጡን ህመም ደብቆ በፊቱ ፈገግ እያለ አምላኩን በሚያመሰግን በታናሹ ብላቴና ህይወት ላይ በጣም ብዙ ሰዎች ጠባሳቸውን አሳድረውበታል። ያ ነገር ግን በፍጹም ሊያስቆመኝ አይችልም። ለምን እንደሆነ ታውቃላችሁ? የመጣሁት እንዴት እንደሆነ አውቃለሁ። ማን እንዳቆመኝ አውቃለሁ። በሰው ሀገር ብቻዬን ይሄን ሁሉ ስራ ሰራለሁ። አውዲዮ ሚክሲንግ ማስተሪንግ ባለሙያ ነኝ። ቪዲዮ ኤዲተር ባለሙያ ነኝ። ክራሪስት ባለሙያ ነኝ። ዘማሪው ባለሙያ ነኝ። ፎቶ ዲዛይነር ባለሙያ ነኝ። እነዚህን ሁሉ ስራዎች ስሰራ አማኑኤል ከኔ ጋር ባይሆን የድንግል ልጅ ኢየሱስ ክርስቶስ ጸጋዬን ባያበዛልኝ የዝማሬን በፊቴ ፈገግታዬ የምደብቀውን የውስጤን ህመም እሱ ተመልክቶ ባይክሰኝ ኖሮ እኔ በራሴ ምን አቅም አለኝ? ምን ዕውቀት አለኝ? አንድም ነገር የለኝም። ክርስቶስ አባቴ ለስም አጠራሩ ክብርና ምስጋና ይድረስ። በጣም ብዙ ጊዜ ከሰዎች ርቃለሁ። በጣም ብዙ ሰዎች ፈገግታዬን አይተው በጣም በቃ ተግባቢ ነው ምናምን ብለው ያስባሉ። አይደለም ግን እውነታው ያ አይደለም። በጣም ብዙዎቹ ስለሰበሩኝ እኔ መዋረዱ ሰልችቶኛል፣ መከበሩም እንደዛው። ምኑም አይገርመኝም። መሰደቡንም መከበሩንም ምንም ያው እግዚአብሔር ምስክሬ፣ እናቴ ወላዲተ አምላክ ምስክሬ። በጣም ብዙ መከራዎችን አልፌያለሁ። እስቲል ይሄንን ቪዲዮ ስሰራ ምናልባት ይሄ ቪዲዮ ለታሪክ ስለሚቀመጥ ልንገራችሁ። ድንግል ማርያምን ነው የምላችሁ። ስራ ከሰራው 3 ሳምንት ሆኖኛል፣ 4 ሳምንት ምናምን። ኪሴ ላይ 1 ድርሃም የለም። 1 ድርሃም። ወደ ቤተክርስቲያን አገልግሎት እንኳን ሲሄድ ሰዎችን እየለመንኩ የባስ ካርድ እየተሞላልኝ ነው ቤተክርስቲያን ለአገልግሎት የሚሄደው።
እግዚአብሔር ያውቃል። እውነት የድንግል ልጅ ኢየሱስ ክርስቶስ ያውቃል። ነገር ግን እነዚህ መከራዎች፣ እነዚህ ረሃቦች፣ እነዚህ ችግሮች፣ እነዚህ ማጣቶች ከስራ አያስቆሙኝም፣ ከአገልግሎት አያስቆሙኝም፣ ከዝማሬ አያስቆሙኝም። ሁሌም ስዘምር ሰው ደስ በቃ ይገርማችኋል፣ ደስ ብሎት ነው በቃ በፍቃዱ ሀብታም ነው ብለው የሚያስቡት። ሀብቴ ክርስቶስ ነው። አዎ ሀብታም ነኝ። እውነት ለመናገር ደረቴን ነፍቼ ነው ያንን የምናገረው። በጣም ሀብታም ነኝ። የሀብታሞች ሀብትን መስጠት የሚችል፣ ገንዘብን መስጠት የሚችል፣ ጸጋን ማበርከት የሚችል፣ እድሜን የሚሰጥ የድንግል ልጅ ክርስቶስ ከኔ ጋር ስላለ ሀብታም ነኝ። እግዚአብሔር የኔን ቀን እያዘጋጀ ነው። ክርስቶስ የኔን ስጦታ አምጥቶልኛል። ግን ሲያመጣ በፈተና ወረቀት አሽጎ እንደሆነ አውቃለሁ። ወረቀቶቼ እየተፈቱ ነው። ውስጡ ላይ ያለችውን ስጦታ ልቀበል አይርቅም፣ በጣም ቅርብ ነው። እሱም ምን መሰላችሁ? በፍቃዱ ዘመረ ተብሎ፣ በፍቃዱ አገለገለ ተብሎ፣ አዎ እንደ ልጅ ጥፋት አጥፍቼ ሊሆን ይችላል፣ በድዬም ሊሆን ይችላል። በቀናይ ቤተክርስቲያን ልጆች አባቶቼም ወንድሞቼም እኔን ለመገሰጽ እኔን ለማስተማር በጣም ብዙ ምክሮችን መክረውኝ ተቀብያለሁ። በዛው ልክ የክፋትን ጥግ ተላብሰው የዲያብሎስ ወንድም የዲያብሎስ ልጅ ሆነው የመጡ እህቶች ወንድሞች ደግሞ ዘምሮ ሳይሆን ሰድቦ፣ ዘምሮ አገልግሎ ሳይሆን አዋርዶ፣ ዘምሮ አገልግሎ ሳይሆን በዘር በጎሳ በብሔር ከፋፍሎ፣ ዘምሮ ሳይሆን ዘርፎ እንደሚመስል ሰው የስድብን ናዳ፣ የመዋረድን ናዳ፣ ዝቅ ማለትን ናዳ አድርሰውብኛል። ክርስቶስ አባቴ ግን እርሱ ያውቃል። የድንግል ልጅ ኢየሱስ ክርስቶስ እሱ ያውቃል። ሚክሰኛ አይርቅም። የተዋረደውን ማክበር የሚያውቅ የድንግል ልጅ ኢየሱስ ክርስቶስ እንደሚያከብረኝ አልጠራጠርም። አዎ አልጠራጠርም። እና ምን ልላችሁ ነው መሰላችሁ እህቶቼም ወንድሞቼም ይሄንን ድምጽ የምትሰሙ ሁላችሁ ስሙ። ይሄንን ክርስቶስ አባቴ አገልጋዩ ልጁን በሂደት ማሳደግ ያውቃል። ከኢጃዛ ቤት ጀምሮ ዛሬ የራሱን ስቱዲዮ ከፍቶ እስኪሰራ ድረስ ካሜራውን ዘርግቶ የራሱን ፕሮዳክሽን አዘጋጅቶ አማኑኤል አባቴ እንዲሰራ እድሜና ጤናውን ሞያውን ሰጥቶ እንዲያገለግለው ያደረገ ክርስቶስ በሂደት ልጁን ማሳደግ ያውቃልና የኔም ጊዜ አይርቅም። በመከራ የተጠቀለለች ውስጧ ላይ ያለች ወርቅ በቅርቡ ትወጣለች። ክርስቶስ አባቴ ኃይልን ያደርጋል። በዛ ሰዓት ቆምኩኝ ለምስጋና፣ ቆምኩኝ ለዝማሬ፣ የለመንኩት ደርሶ ተፈቶ ችግሬ፣ ደረስኩኝ ለዛሬ ብዬ ዘምራለሁ። ብቸኛውን ክርስቶስ ይጎበኘዋል። ማንም የሌለውን ክርስቶስ ይጎበኘዋል። የተዋረደውን ክርስቶስ ይጎበኘዋል። ዝቅ ያለውን ክርስቶስ ይጎበኘዋል። በፍጹም አልጠራጠርም። እናም በዝማሬ እየተዋረድኩ እየተነቀፍኩ በጣም ብዙዎቹ ለምን ትዘምራለህ? ለምን ታገለግላለህ? ቀን በቀን በየቀኑ ትዘምራለህ። አንተን ሰው ዛሬ ሰደቦህ ከሰዓት ላይ ትዘምራለህ። አንተን ዛሬ አዋርዶ ቪዲዮ ሰርቶብህ ይሄን ልጅ ከቲክታክ እናጥፋው እያሉ ሪፖርት እያደረጉብህ አንተ ምላሽህ ዝማሬ ነው፣ አገልግሎት ነው። ቢቀርብህስ ባታገለግልስ እያሉ የዘመርኩለት ጌታ አሁን ረዳኝና አገልግሎቴንም እያሳደግኩ ዝማሬም ከፍ እያለ ብቸኝነቴ ሳያሸንፈኝ ክርስቶስ ከኔ ጋር ስላለ መዋረዴ ወደ ኋላ ሳያስቀረኝ አንገት ሳያስደፋኝ በአባቴ ቤት ሄጄ ቀና ብዬ ስሙን እየጠራው እያመሰገንኩ በክብሩ በቤቱ እያስቀደስኩ ለክብሩ እየዘመርኩ አማኑኤል እየረዳኝ ቁጥር 2 የዝማሬ አልበም ይናገር ታሪክ የተሰኘውን አልበም በቅርቡ
ባሳደገኝ መልአክ በቅዱስ ሚካኤል በደብረመዊ ቅዱስ ሚካኤል ወቅድስት አርሴማ ቤተክርስቲያን በቅርቡ ለማስመረቅ ደፋ ቀና እያልኩ ነው ያለሁት። በቅርቡ ቅዱስ ሚካኤል ልጁን ያከብረዋል። ከቦንጋ ድረስ ሰንሰለቴን ፈቶ የሞቴን ደብዳቤ እንደ ባህራን ቀይሮ ዛሬ እዚህ ጋር ያደረሰኝ ነገ ደግሞ በናቁኝ ባዋርዱኝ ዝቅ ባሉት እንዳላገለግል በገፉኝ ፊት ክብርና ሞገስ ሆኖኝ እንድዘምርለት ያደርገኛልና እኔ የምፈልገው አንድ በጸሎታችሁ ልታግዙኝ ነው። ሁለት ደግሞ ሁለተኛም በጸሎት አግዙኝ። ሁለተኛም በጸሎት አግዙኝ። ሶስተኛም በጸሎት አግዙኝ። እኔ አሁን እግዚአብሔር በሚያውቀው አንደበቴ ታስሯል። ሰውን እንደዚህ አድርግ እንደዚህ ሆኖልኝ ማለት አልችልም። የራሴን ህመም በመታመመው ልክ ነው የሌሎችን ህመም የምረዳው። ወንድሞቼ ምን አይነት ህይወት እያሳለፉ እንደሆነ አውቃለሁ። በስደት ዓለም ምን አይነት ፈተና እያሳለፉ እንደሆነ፣ እህቶቼ ምን ያህል መከራ እያሳለፉ እንደሆነ፣ እንዴት ብለው ገንዘብ እንደሚያገኙ አውቃለሁ። ምንም ማለት አልፈልግም። ብቻ በጸሎታችሁ አግዙኝ። እግዚአብሔር ክብር የሆነለት ሁሉም ከእግሩ በታች ነው። ብቻ በጸሎታችሁ አግዙኝ ወልደ ሐዋርያት እያላችሁ እና መልላችሁ ነው እህቶቼም ወንድሞቼ። ይህንን ቪዲዮ ከቻላችሁ ለተላላቅ ወንድሞቼ እግዚአብሔር በገንዘብ የባረካቸው፣ በጉልበት የባረካቸው፣ በጤና የባረካቸው፣ በትዳር የባረካቸው ለእህት ለወንድሞቼ አድርሱልኝ። ምናልባት ብዙ የመስራት አቅም አለኝ፣ ብዙ የማድረግ አቅም አለኝ። አቅሜንም ይዤ አምላኬ ጉልበት እንዲሆነኝ እየሰራው ነው። አልቆምኩም። አቅም አለኝ ብዬ አልቆምኩም። እየሰራው ነው። በተቻለኝ አቅም እየሰራው ነው ያለሁት። በገንዘብ የባረካችሁ ወንድሞቼ እህቶቼ ያለው ምርቃለት እንድትገኙልኝ እፈልጋለሁ። እንኳን ደስ አለ እንድትሉኝ እፈልጋለሁ። በጣም ለብዙዎቻችሁ በቲክታክ ላይ በጣም ብዙ ቪዲዮዎችን ሰራለሁ። ትልልቅ ወንድሞቼ እግዚአብሔር በገንዘብም በሀብትም በኑሮም የባረካችሁ አላችሁ። እሱ ከሰጣችሁ ልትሰጡ ግድ ነውና ክርስቶስ አባቴ በኑሯችሁ በትዳራችሁ በህይወታችሁ ይባርካችሁ ዘንድ ግዴታ ነውና በደስታ የመጣችሁ እንኳን ደስ አለ ብላችሁ የታናሽ ብላቴና እግዚአብሔር በሚያውቀው ብቻውን ታታሪ ነው። ብቻውን ነው ሁሉ ነገር የሚሰራው። አንድ ሰው መስራት በሚከብደው ልክ አንድ ሰው ተሰጥቶት አንድ ቀን ሙሉ ሁለት ምናልባት አንድ ሳምንት የሚፈጀውን ስራ ነው ብቻውን እየሰራ ያለው። ያውንም በሁለት በሶስት ቀን እያደረሰ። ስለዚህ ሁላችሁም በጸሎታችሁ አግዙኝ። በቅርቡ ቁጥር 2 የዝማሬ አልበሜ ባሳደገኝ መልአክ በቅዱስ ሚካኤል ደብር ይመረቃል እና ለዛ ለማስመረቅ በጣም ብዙ ወጪዎች አሉብኝ። እልፍ ወጪዎች በጣም እልፍ ወጪዎች አሉብኝ። ፎቶ ከቨር ማሰራት፣ አልባሳት፣ እኔ ራሴ ለብሼ ፎቶ የምነሳበት፣ መዝሙር ክሊፕ የምሰራበት፣ ፖስተር የማሰራበት፣ የመጥሪያ ካርድ፣ የአዳራሽ ኪራይ፣ የሞንታርቦ ኪራይ፣ ብዙ ወጪዎች አሉ። ምን ያህል በክርስቶስ ስለተማመንኩ ግን እንድትገነዘቡ እንፈልገው ድንግል ማርያም ምስክሬ ነው ብላችሁ ሕያው እግዚአብሔር ምስክሬ። አንድ ብር የለኝም አሁን። ይሄንን እምላችሁ ነገ መሰክራለሁ። እሺ እመሰክራለሁ። አሁን አንድ ብር የለኝም። ምንም ሳይኖረኝ ግን እየሰራሁ ምንም ማለት ነው። ቢኮዝ ምንም የሚያስቆመኝ ነገር የለም። ክርስቶስ ከኔ ጋር አለ። እኔ ተማመነዋለሁ። እሱ ከገንዘብ በላይ ነው፣ ከእውቀት በላይ ነው፣ ከሀብት በላይ ነው። የማገለግለው እኮ ክርስቶስን እኮ ነው። እናቴ ድንግል ማርያምን እኮ ነው የማገለግለው። መዘምርላችሁ ለነሱ ቅዱስ ሚካኤልን እኮ ነው ያስቆጥ። እናንተ
ስለዚህ ያደርግልኛል አልጠራጠርም። ሲያደርግልኝ መሰክራለሁ። ድጋሚ ቪዲዮ ሰራለሁ። እሺ አሁን በጣም ሙቀት አለ። ሩቅ መንገድ በእግሬ ተጉዤ መጥቼ ነው ይሄን ቪዲዮ ክሊፕ የምሰራው። ቪዲዮ ክሊፖችን ስሰራ የአልበሙን ቪዲዮ ክሊፖችን ስሰራ አንድ 5-6 ቪዲዮ ክሊፖችን ሰርቻለሁና በእግሬ እየተጓዝኩ ነው። የታክሲ አጥቼ አንድ ብር አጥቼ ውሃ ጠምቶኝ በየመንገዱ ዳር ላይ ፓኪስታኒ አንድ ብር እየጠየቅኩ ነው ይሄን ቪዲዮ ክሊፕ የሰራሁት። እናንተ መዝሙር አውዲዮ ሚክሲንግ ማስተሪንግ ስሰራ ኢጃዛ ቤት ካሉት እህቶቼ በጎን በኩል አሉ። 1 ብር 2 ብር እየለመንኩ ውሃ እየገዛው እየጠጣው ነው። የዛሬ 7-8 ወር የሆነ አደጋ ደርሶብኝ አንድ እህት መድኃኔዓለም ይስጣት ድንግል ማርያም ከክፉ ነገር ልጠብቃትና አስቤዛ ገዝታልኝ እስከ ቤቴ አምጥታ ነበር ህመሜን አስታግሼ ከተነሳው በኋላ እና በዛ ሰዓት ያመጣችሁ ዱቄት አስቀምጨው ነበር፣ የዳቦ ዱቄት። እሱን እያሸው የነቀኩ ነው እየሰራው ነበር። አሁንም ያለውት እንደዛ ዳቦ ቂጣ እየጋገርኩ ነው ያለው። ይህን ያህል ነው በክርስቶስ መተማመን። እሱን ተማምኜ ነው ይሄን ሁሉ ምሰራ። እነዚህ ራብና ችግር ግን ከመስራት ወደ ኋላ አላስቀሩኝም። አንተ ራብ አያስርህም፣ አንቺ ችግር አያስርሽም። ስሩ እሺ። አማኑኤል ይባርከናል። አንድ ቀን እግዚአብሔር ቀናል። በስራችሁ ታምናችሁ ብቻ ስሩ። ዳዊትን አትከልም። የበጎች እረኛ ሆኖ ተሾመ፣ በስራው ታመነ። ግን በጎች እኮ እንደምታውቁት ብዙ ጸባይ አላቸው። አንዱ ግጦሽ ካልበላው ሲል፣ አንዱ ውሃ ካልጠጣው ሲል፣ አንዱ ሲንፈራፈር፣ አንዱ ወደዛ ሲያስሮጠው ሁሉን ጸባዩን ችሎ ከእረኝነት ግን የጠበቀው ምንም ነገር የለም፣ ያስቀረው ምንም ነገር የለም። ክርስቶስ የሥራውን ሁኔታ አይቶ የተናቀውን ማክበር የሚያውቅ ግን እንዲነግስ የክብርን ካባ በላዩ ላይ ደረበለት። ዝም ብለህ ስራ እሺ፣ ዝም ብለህ ስራ። አሁን ይሄን ቪዲዮ አይተሃል አይደል? ነገ ሳመሰግን ታያለህ። ያንንም ይሄንን ቪዲዮ አንድ ላይ አድርጌ የሆነ ሰዓትም ጨምሬ ልክልሃለሁ። ቪዲዮ ልክልሻለሁ፣ ታያለሽ፣ ጭንላችኋለሁ። ዩቲዩብ ላይ ታዩታላችሁ። አቀማመጤ ላይ ያያችሁት መተማመኔ ማን ላይ እንደሆነ። ገንዘብ ያለው ወንድም ጓደኛ የለኝም ከጎን አለው ብሎ ካሜራ የሚይዝልኝ ቪዲዮዬን ካሜራ ስቀርጽ ራሴን ነኝ የምቀርጸው። ታያችኋል። እዚህ ኦፕሬት ማድረገው ራሴ ነኝ። የሚይዝልኝ የለም። ከኔ ጋር ግን ቅዱስ ሚካኤል አለ። ቅዱስ ሚካኤል፣ የቡንጋው ሚካኤል፣ በዱባይ ላይም ከብሮ ያለው ሚካኤል እና ሌላ አንድ ነገር ደግሞ የምማጸናችሁ እህቶቼ ወንድሞቼ፣ በማርያም እሺ፣ በመቤቴ ሰው ሲንገዳገድ ይደግፉታል እንጂ አይጥሉትም ገፍትረው። እሺ፣ ምናልባት ሊደክመኝ ይችላል፣ ሰው ነኝ። ስሰራ ስንቀሳቀስ ወደዛ ወደዚህ የሰውን ሀቅ ለርሻ አይደለ፣ የሰውን ገንዘብ ዘርፌ አይደለ፣ በራሴ ነው ለማደግ ለመለወጥ bitafጨረጨርኩ ያለሁት። በርታ እንኳን ባትሉ ክፋት አትስሩብኝ፣ በመቤቴ መንገዴን አትዝጉብኝ። ግድ የላችሁ ክርስቶስ ያያል። ለራሳችሁ የፍርድን ጊዜ አታከማችሁ፣ ይፈርዳል። በቃ ቢያንስ እንደዛ ሁኑ። መልካም ባታደርጉ በርታ ጠንክር እንኳን ባትሉ ክፋት መንገዴን አትዝጉብኝ። ምን ማውጋ ደረስኩት? ምን ክፉ ነገር አደረኩ? የማንን ክብር አወረዱ? ማንን ዝቅ አደረኩ? ማንን ገፋው? ታዲያ ምን አርጋችሁ ነው መንገዴን ለመዝጋት ጉዞዬን ባጭር ለማስቀረት መተውት? ክርስቶስን እኮ ነው ያስኩት። ሰባብሬ እኮ እንደሞጣው እኮ አውቃለሁ። ለምን ለራሳችሁ አይምሯችሁ እንዲወቅሳችሁ ታደርጋላችሁ? ምክንያቱም ምን ያስኩት ቅዱስ ሚካኤል ነጥሎ ያሳልፈኛል፣ አውቃለሁ። ያሻግረኛል። ሲያሻግረኝ ግን
መልካም ብታደርጉ ደስ ብላችሁ በእልልታ እንጂ አዝናችሁ እንድትከፉብኝ አልፈልግምና ክፉ አታደርጉብኝ። የመጨረሻ መልእክቴ ነው። ኢትዮጵያ ሀገሬን፣ ተዋህዶ እምነቴን፣ ቅድስት ቤተ ክርስቲያኔን፣ እናቶቼን፣ አባቶቼን፣ ዓለምን የዓለምን ሕዝብ ሁሉ የምንኖርባት ኢማራትን ፈጣሪ አባቴ ቅዱስ እግዚአብሔር ይጠብቅልኝ። በዚሁ አጋጣሚ ልናገር በፈልገው በዱባይ ደብረመዊ የሚገኙ አባቴ መላከማዊ ቄስ ደረጀ ጅማ የሀገረ ስብከታችን አስተዳዳሪ የእውነት አባቴ ናቸው። እመቤቴ ሲከፋኝ በነገራችን ላይ ኃጢአት ስሰራ የንስሐ አባቴ ናቸው። ስቅስቅ ብዬ ደውዬ አለቅሳለሁ እሳቸው አባ ዛሬ እንደዚህ ሆኛለሁ፣ አይዞህ ሚካኤል ያከብራል፣ እግዚአብሔር ይቅር በል፣ እቺን አድርግ፣ እቺን ቀኖና ይሰጡኛል፣ ያጽናኑኛል፣ ይመክሩኛል። የዚህ አልበም መሳካት ዋነኛው ትልቁን ሚና የተጫወቱት ክቡር አባቴ መላከማዊ ቄስ ደረጀ ጅማ የዱባይ ደብረመዊ ቅዱስ ሚካኤል ቅዱስ አርሴማ አስተዳዳሪ ናቸው። ለሳቸው እድሜና ጤና እግዚአብሔር እንዲሰጣቸው እዛም ያለው እጅግ የምወደው ማከብረው ታላቅ ወንድሜ መርጌታ መላኩ ሳጠፋ የሚመክረኝ በፍዬችን አስተካክል ወንድሜ በርታ ጠንክር የሚለኝ አሉ። በጣም ሊቀ ዲያቆን ልደቱ አሉ። በጣም ብዙ ወንድሞቼ፣ በጣም ብዙ አባቶቼ ካህናት፣ እነ ቀሲስ ልዑል፣ እነ ቀሲስ አብነት እጅግ የምወዳቸው የማከብራቸው አባቶቼ፣ እነ ቀሲስ ታደሰ እጅግ የማከብራቸው አባቶቼ አሉ። የክብረ ቅዱሳን ሰንበት ተማሪዎች ሁሉም እህቶቼም ወንድሞቼም ከኔ ጋር ሆነው በርታ ስታጠፋ እቺን አስተካክል እያሉ እየመከሩኝ ያሉ እህቶቼ ወንድሞቼ አሉኝና አማኑኤል አባቴ በእድሜ በጤና ይጠብቃቸው ዘንድ ሁላችሁም ጸልዩላቸው። ሁላችሁንም በጣም ነው ማከብራችሁ። እግዚአብሔር አምላክ ያክብርልኝ። በጣም ነው መወዳችሁ። መልካም ቆይታ ይሁንላችሁ። ሰላም ሁኑልኝ። አመሰግናለሁ። ባይተዋር ብቸኛ አረገኝ ይሃለም ሰንቄነሽ በስደት ይዤ የወጣሁሽ የጌታ እናት ድምፅሽ አጽናናኝ፣ ቅዱስ ስምሽ አግዢ ደግሞማ በርቺ ማርያም። ሐዘንም ጽልመት ከበበኝ ርቆሽ ሰላም ካላንቺ ዋናለኝ እናቴ ወለደት አምላክ እመቤቴ አግዢ ደግሞማ በርቺ ማርያም። ሐዘንም ጽልመት ከበበኝ ርቆሽ ሰላም ካላንቺ ዋናለኝ እናቴ ወለደት አምላክ እመቤቴ